ለወንዶቹ 3 2 2 አንዳንድ ሶሪ 2 2 3 3 4 4 አግቡ። አለማስተካከል የምትፈሩ ከሆነ አንዷን ብቻ አግቡ እና አንዷን ብቻ አግቡ ወይም በእጆቻቸው የያዛችሁትን እንትን በሉ ከሚለው ጋር ዘይነብን ሲያገባ ይሄንኛ የወረደው ዘይነብን ሲያገባ ታሪኩን ታውቁታላችሁ። ሱረቱ አልአሕዛብ ቁጥር 37 ላይ ያለውን ታሪክ ማለት ነው። ዘይነብ አስቀድማ የእንትና ሚስት ነበረች። የዘይድ ቢና ሙሐመድ ተብሎ ነበር የሚጠራው፣ የመሐመድ ማደጎ ልጅ ማለት ነው። ይሄንኛው ተቃውሞ መጥተ ነበር። 4 ድረስ ከሆነ ከተፈቀደው ለመሐመድ እንዴት ወርድ ሊመጣ ቻለ? ከ4 በላይ ይሆናል ማለት ነው። ዘይነብን በሚያገባ ሰዓት ግን ምን ወረደ? እዚሁ ዝቅ ብሎ ቁጥር 50 ላይ ወይም 51 ላይ ለመሐመድ ያመነች ሴት እንኳን ነፍሷን እንኳን መስጠት ከፈለገ ተፈቅዷል የሚል ወረደ። ከዛ ጋር ተያይዞ ብዙ ሴቶች መሐመድ ጋር መጡ። ብዙ ሴቶች ሲመጡ አይሻ ምን ትላለች? ሴቶች አያፍሩም እንዴ? ለወንድ እንዴት ይመጣሉ? 50 ላይ ነው ያልኩ፣ 50 አካባቢ እንደዚህ ድረስ ይመጣሉ ብላ እንትናለች ማለት ነው። ያ እሱ ነው መሀል አካባቢ ላይ ያለው። ኤኒዌይስ ከዛ ይሄ ከዚህ ጋር በተያያዘ ብዙ ሴቶች ወደ መሐመድ መጡ። ከዛ በኋላ ታሪኩ ምን ይሆናል? ዘይነብን ለማግባት ነው። ዘይነብ ደግሞ ከዘይድ እንዴት እንደወሰዳት ዘይድ ጋር ቤቱ ሄዶ ታሪኩን ታውቁታላችሁ፣ ብዙ ጊዜ ስለተወራበት። ግን ሰዎች እቤት ቁጭ ብለው ያወሩ ነበረ። መሐመድ ቤት እየተጫወቱ ነበር፣ ሰርግ ተጠርተው ማለት ነው። የሰርጉ ዕለት ነው። ሲጫወቱ መሐመድ ተነሳና ወደ አይሻ ቤት ሄደ። ሁለቱ ቁጭ ብለው እየተጫወቱ ነው። እንዲወጡለት ፈልጓል። ከዛ ፊት ነሳቸው፣ ተመልሶ ሄደ። ከዛ በኋላ መገለጥ መጣልኝ አለና እናንተ ሰዎች መድረሱን የማትጠባበቁ ሲሆን ነብዩ ቤት ሳትጠሩ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ፣ ለወግ የምትጫወቱ ናችሁ፣ አትቀመጡ የሚል ሆነ። ኦኬ፣ ሰዎቹ ምን ነበር እየተጫወቱ ነበረው? ሴቶቹ እሱ ጋር እንዳለ መጥተዋል። እሱ የዘይድን ሚስት እንትናን ዘይነብን አገብቷል፣ የማደጎ ሚስቱን። ልጁ ነህ ተብሎ ቻሌንጅ ሲደረግ ኖ እኔ ማንም ወንድ ልጅ አባት አይደለሁም የሚል ሱራ 33 40 አውርዷል። የወንድ ልጅ መሐመድ የማንም የወንድ ልጅ አባት አይደለም የሚል መለሰና ደግሞ እንዳይሻር ሱራ 33 36 ላይ አላህና መሐመድ ነገርን በደነገጉ ጊዜ ለምዕመናት ልዋጭላቸውም ብሎ ያዘው። ስለዚህ ምንም አማራጭ ስላልነበራቸው መጫወት ጀመሩ። ተፍሲር ኢብን አባስንም ሌሎች ማየት ይቻላል። ምንድን ነበር ጨዋታቸው ውስጥ አንድም እያካተቱ የነበረው መሐመድ ሲሞት ካልሆነ አይሻን እናገባለን የሚል ታሪክ ነበረ። ከዛ ምን አመጣ? አላህ ያፍራል መሐመድ ያፍራል አላህ አያፍርም ብሏል። አላህ ለወግ የምትጫወትም ሆናችሁ ቤቱ እንዳትቀመጡ ብሏል። አላህ ምግብ ከበላችሁም በኋላ ወዲያው ተበተኑ ብሏል። አላህ እቃ መዋስም ከፈለጋችሁ ከመጋረጃ ኋላ ሆናችሁ እንጂ ፊት ለፊት እንዳትጠይቁ ብሏል። አላህ የሚል ወረደ ማለት ነው። ይህን አሁን ዘላለማዊ ፍጡር ያልሆነ የአላህ የፈጣሪ ባህሪ ነው ወይንም ቃሉ ነው ብለህ ለመቀበል በጣም ከባድ ነው። የወረደበትን እነኛ ሰዎቹ አልወጣ ሲሉ፣ ከዛ ደግሞ እነኛ ሰዎች አይሻን እናገባለን አትሊስት መሐመድ ከሞተ ሲሉ፣ በህይወትም እያለ ማግባት አትችሉም፣ ከሞተ በኋላም ማግባት አትችሉም፣ ከባድ ኃጢአት ነው ብሏል አላህ። እኔ አፍራለሁ አላህ ግን አያፍርም ብሏል አላህ። ራሱን እየነገራቸው ያለው ለሰዎቹ። ከዛ ይሄ ዓለም ሳይፈጠር የፈጣሪ ቃሉ ነው ባህሪው ነው ወይም ልክ እንዳይኑ እንደ እጁ ቃሉ ነው ብለው ለማመን አይመጣውም ማለት ነው። ዲፔንድ የሚሆነው ማለት ነው እነኚህ ሰዎች ላይ ጥገኛ ነውና አስባቡ ላይ ጭምር ጥገኛ ነው። እነኚህ ሰዎች መተው አይጫወቱ፣ እነኚህ ሰዎች መተው እንትን ማለታቸው ጋር ጥገኛ ነው። ፈጣሪ ደግሞ የማንም ጥገኛ መሆን የለበትም። ሰዎቹ መተው መሐመድ ጋር ማውራት አለባቸው። መሐመድ ዘይነብን ማግባት አለበት። እነኚህ ሰዎች አይሻን እናገባለን ማለት አለባቸው። እነኚህ ላይ ጥገኛ ይሆናል ማለት ነው አላህ። ይሄ ደግሞ የፈጣሪ ባህሪ ነው ብሎ ማለት ትንሽ ከበድ ይላል። አቢ ምናምን ነው የሚለው። አቢ ዘላለማዊ ባህሪው ነው ሳይናገረው አላህ ራሱ ባህሪው አድርጎት ይህንን ይሄ ካራክተር አለው ስትል ራሱ ትንሽ አይከብድም? በጣም ከባድ ነው። ዘላለም እንግዲህ ከዛ ይሄ ፍጡር አይደለም ብለህ በቂያማም ደግሞ ሊያማደድልህ መምጣቱ ሸፋ ሊሆን መምጣቱ ደግሞ ይሄ ደግሞ ሌላ ወረስት ይሆናል ማለት ነው። አስቸጋ ራህማ የምትለዋለ እዚህ ላይ አለው። እዚህ ላይ ምን ትለናለህ? እኔ ቅድም ላይ ነበረ ቅድም ላይ ከልጁ ስታወሩ ጊዜ
ነበረን ለመስጠት ተፈለኩት። አሁንም ከፈለክ ከደግመዋለሁ ኤግዛምፕሉን የአቡ ለሀብን ተበት የዳ የሚለውን አምጥተህ እዛ ላይ ነበር። አሁን ሁሉም ይሄም ያላ ቃል ነው አይደለ? ምኑ ይሄም ቁርአኑ ያላ ቃል ነው። ቁርአን የአላህ ቃል ነው። ቃል ደግሞ መሐመድ ቤት እንዳገቡ የሚል የአላህ ባህሪው ልክ እንደ እጁ እንዳይኑ እንዴት ሊሆን ይችላል? አላህ ጥገኛ አደረከው እኮ ፍጡር አይደለም የአላህ እንትን ነው ካልክ ቤት እንዳገቡ ተብላችኋል። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል የአላህ ባህሪ እንዴት ይሆናል? የአላህ ቃል እንዴት ይሆናል? ማለት ጀስ ሙሐመድ ላይ ጥገኛ ይሆናል። እነኛ ሰዎች መጥተው ሙሐመድ ቤት መቀመጣቸው ላይ እነሱ ላይ ጥገኛ ይሆናል እኮ። እነዛ ሰዎች ሳይመጡ በፊት ለማይንገረው ትእዛዙ ለማይውረድ እነኛ ሰዎች ሳይመጡ በፊት ለምን አስፈላጊ ስላልነበረ በሚያስፈልግ ሰዓት መጣ። አላህ ወደ መጀመሪያም እያንዳንዷን ተግባር በፊትም ያውቃታል። ሚያውቀውን ነገር ደግሞ ጊዜውና ሰዓቱ ሲደርስ ይፈጸማል። ተግባራዊ ሳይናገረው በፊት ስለነበረ ይሄ ሳይናገረው አላህ ለጅብሪል ሳይነግረው በፊት አላህ ውስጥ ነበር ይሄ ቃል ያውቀዋል። የሚገርም ነገር እኔና አንተ የምናወራውን ነገር አስቀድሞ አውቆታል። ራይማን ማወቅ ችግር የለውም። ማወቅ አይደለም ያልነኛ ቃሉ ነው ብለህ ስትል ፍጡር ያልሆነ ልክ እንደ እጁ እንዳይኑ እያልክ ነው። አክቹዋሊ አንተ ያላ ቃል ፍጡር ነው ብለህ ነው የምታምነዋል? ቃል የለም ቃል ነው። ፍጡሩም ሊባል አይቻልም። ቃል ነው። አላህ የፈጣሪ ቃል ነው። አላህ ምን ብሎናል መሰለ? ቁርአን የኔ ቃል ነው ያለን እንጂ ፍጡር ነው አላለ ነው። ቀደም ፍጡር ነው ብለህን ነበር። እኔ አላልኩም። ቃል ነው ብሎናል። ቃል ነው ብለን እናምናለን። የተነገረንን ብቻ ነው። ያልተነገረንን ነገር አንፈላሰፍም፣ አንጨምርም፣ አንቀንስም። ቁርአን ሞልቷል። መቀነስም መጨመርም የተነገረን ትቀበላለህ፣ ያልተነገረህን አትፈላሰፍም፣ አራነጽ። እዚህ ጋር ነው በቃ ምንም የለም። የተነገረንም ካላብራራኸው እኮ መልሳንም እኮ በቃ ዝም እንላለን ከሆነ እኮ አስቸጋሪ ነው። ቃል እኮ ቃል አሁን ለምሳሌ አንተ በኤግዛምፕል አንተ የአንተን ቃል አንተ ፈጠርከው ነው የሚባለው። ለምሳሌ እንዲገባክ ፈልጌ ነው። ከአጋንንት ይጠብቃል ብለህ ታስባለህ? አሁን ይሄ ቃል አጋንንትን ይጠብቃል? ለምሳሌ የቅድሞ አንድ ነገር ብቻ ልበላችሁና እስኪ ወደዛ ትሄዳለህ። ከአጋንንት ይጠብቃል ወይ ይሄ ቃል? አሁን አንተ ነብዩ እንግዲህ ምግብ ከበላችሁ በኋላ ከመሐመድ ቤት ተበተኑ የሚለው ይሄ የአላህ ቃል ነው። ከአጋንንት ይጠብቃል? የአላህ ቃል ሁሉም ከአጋንንት ይጠብቀኛል። ቃሉ ሁሉም ወነዝሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን ለአማኞች ቁርአን መድኃኒት ነው። ለዛ እንግዲህ አስቡ። አሁን ይሄ ቃል የአላህን ቃል ማንበብ የተኛውም የአላህ ቃል መድኃኒት ነው። አንተ ነብዩ ሆይ እነዚያ መህሮቻቸውን የሰጣቸው ሚስቶችን በአንተ ላይ ከመለስንልህ እነዚያ እጅ የጨበጥካቸው ምርኮኞች እነዚያ ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች፣ ያክስቶችህን ሴት ልጆች፣ የውሽሚዎችህን ሴት ልጆች፣ የውሽሚዎች ሴት ልጆች ማግባት ለአንተ ፈቀድንልህ። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራ ስትሆን ፈቀድንልህ። ይሄንን ስላልክ አጋንንት ይወጣል ማለት ነው ከአንተ ውስጥ? ይኸውልህ ጀነራሉ ቁርአን መድኃኒት ነው። ጀነራል እኮ ይሄ ቁርአን ነው አሁን የተናገርኩት። አዎ ይወጣል። የአላህ ቃል ሲነበብ ሰይጣን ይቃጠላል። የተኛውም የአላህ ቃል ሰይጣንን ያቃጥላል። የተኛው ምግብ ከበላ በኋላ ተበተን፣ አትጫወት ቤት ውስጥ፣ ሚስቴንም እንዳታገባ በህይወትም እያለው ከሞትኩም የሚል አላህ ይሄ ሰማይና ምድርን ሳይፈጥረው አላህ ቃሉ ነበር አይደል? ይሄ ሙሐመድም ሳይመጣ ሰማይ ምድር ሳይፈጠር ያላህ ቃል ነበር ይሄ አይደለ? ያውቀዋል። አሁን አስበው እስቲ ሙሐመድ ገና ሳይፈጠር ሰማይ ምድር ሳይፈጠር አላህ ቃሉ የአላህ ቃል ልክ እንዳይኑ እንደጁ ምን ሚል ነው? እናንተ ምዕመናን
መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩ በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻቸው የበለጠ ንጽሕና ነው። ያላንም መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ልታገቡ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው እያለ ፍጥረት ገና ሳይፈጥር ብቻውን ይሄ የእሱ ቃል ሆኖ ሲኖር ምንድን ነው እያልከን ያለው? አንተ ፍጡር ስለሆንክ እኮ ነው የሚገርም። አንተ በአንተ አእምሮ ያን ያክል የሚያስተነትንና የፈጣሪን እንትን የሚያገናዝብ አልተገጠመልንም። ለዛ ነው የሚደንቅክ። አለቀ እኮ ይሄ እኮ ምንም የሚደንቅ ነገር እኔ እኮ ያልኩትን አሁን አላህ እንደዚህ ቃሉ እንደዚህ የሚለው ከሆነ እኮ ከኔ በምንም አይለይም እኮ። ይህንን ታምር እንዴት ብለህ ልጠራው ትችላለህ? ማን ነው ከአንተ ማይለየው? ሰማይና ምድርን 7 ሰማያትና ምድርን ያለ ምሰሶ ያቆመው ነው ከአንተ ማይለየው? አንተን የፈጠረው ነው ከአንተ ማይለየው? ወደዛው ሳገባ ይሄን እዚሁ ላይ አድርገዋል። አይለይም አልክ እኮ ከኔ አይለይም እኮ። ይሄንን አሁን ነጥብ ያዝና ወደ ሌላ ቶፒክ ውስጥ እንዳንገባ። ይሄውን ቃሉ ነው ስትል ልክ እኔ እንዳልኩት እኔ ማንኛውንም ሰው ልል እንደምችለው ቤት ያትምጡ፣ ሳልጠራችሁ እንዳመጡ፣ ከመጣችሁ ከበላችሁ በኋላ ከቤት ውጡ፣ ቤቴ ውስጥ ለወግ የምትጫወቱ አትሁኑ፣ እቃም ከፈለጋችሁ በሩቅ ሆናችሁ ከመስኮት በኋላ ጠይቁ ብዬ ልናገር እንደምችለው ሚስቴንም እኔ አፍራለሁ፣ ፈጣሪ አያፍርም ብሏል። ሚስቴንም አሁን ማግባት አትችሉም፣ ከሞትኩ በኋላ አታገቡም። ይሄ ለፈጣሪ ፍጡር ያልሆነ ልክ እንዳይኑ እንደ እጁ ነው ስትል ሀው አንተ ግን እቺን ቃል ራሱ እንዲህ እንደምታወራት አስቀድመ አታውቅም ነበር። አይገርምህም? አሁን ትላንትና ለምሳሌ ከኔ ዛሬ ይሄን እንደምታወራ አላወቅም፣ ግን ፈጣሪ ያውቀዋል። ማወቅ ማተራ ያደርጋል። እዚህ ጋር እኔ ልቀጥል ማለት ነው። እሺ ቀጥል። አሁን እዚህ ጋር ቅድሚያ ቆይ ትቀጥላለህ። አንዴ ሞቤ ቢኒ እንኳን ደህና መጣ። ሰላም በለ። አይ ነበርኩ እኮ ጥያቄ ጠብቀኝ ብለህ ጠየቅ። ትቀጥላለህ። እሺ ሰላም ብያለሁ። ቢኒ ብለህ ቢኒ ናችሁ። አንተ ቢን ሙሐመድ ነው። አንተ ቢኒ ደግሞ ከስራለህ። እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከሁላችሁ ጋር ሁላችሁ ነው። እሺ ሰላም ብያለሁ። እኔ ሰላም ቢኒ፣ እንኳን ደህና መጣ። እንኳን አደረሰ። አብሮ አደረሰ። ምን አለ እንኳን አብሮ አደረሰ። አልፈታም ዛሬ ጾም ተፈታ ይመለስ። አብሮ አልበላም ቢኒ። እሺ ለማንኛውም ሀቢብም ሰላም ብለናል። ቀጥለዋለሁ። እሺ ሙቤ ቀጥል። ሶሪ ሙቤ። እሺ እዚህ ጋር ምንድን ነው ጥያቄው? ቁርአን ፍጡር ነው ፍጡር አይደለም ብለህ የምታምነው? እሱማ ፍጡር አይደለም የታወቀ ነው። ስለዚህም ፊት ለፊት ያለው ፍጡር አይደለም። ይሄኛው የአላህ ንግግር ነው። አንቀጹ ስለሆነ ማለት ነው። እዚህ ጋር የሚያሳየው አንደኛ ኢቲክስ ነው፣ ሁለተኛ ደግሞ አላህ ፍጡር ነው ፍጡር አይደለም ማለት ፍጡር ነው ፍጡር አይደለም። ኦኬ ፍጡር አይደለም። ይሄ ቁርአን ነው። ቁርአን ደግሞ የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነው አይባልም፣ ባህሪው ስለሆነ ያ ፍጡር አይደለም ስትል ለጅብሪል የነገረው አሁን አላህ ለጅብሪል ነግሮታል ብለህ ነው የምታምነው አይደለ? በምንድን ነው የነገረው? በድምፅ ነው የነገረው? በምልክት ነው የነገረው? በዜማ ነው የነገረው? እንዴት ነው የነገረው? እሱ አስፈላጊ ጥያቄም አይደለም፣ ለእኛ የሚመለከት ነገርም አይደለም። እኛ እዚህ ውስጥ ገብተን አንፈላሰፍም ማለት ነው። አሁን ቃሉ ፍጡር አይደለም ትላላችሁ አይደለ? ኦኬ አረብኛውስ? አረብኛው ፍጡር ነው ፍጡር አይደለም? የያዘው የሱን ቃሉን የያዘው
ቃሉን የተሸከመው ማለት ነው። ለምሳሌ እያንዳንዱን የቃሉ ተሸካሚ በቋንቋ ነው ያለው መቼማ። እሱስ እንዴት ነው የሚታየው? ፍጡር ነው? ፍጡር አለ? አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። አሁን የተለያዩ ነቢዮችን ይልካል አይደል? በቋንቋቸው መጽሐፍ ያወርድላቸዋል። ቋንቋ እኛ እንዲገባን መሰረት ያደረገ ስለሆነ አላህ ሱብሓነሁ ወተዓላ በፈለገው ቋንቋ መናገር ይችላል። እሱም ያተረዳው ቋንቋ በምን ቋንቋ ይናገራል ሳይሆን ይሄ የወረደበት አረብኛው ቋንቋ አሁን ፍጡር ነው? ፍጡር አይደለም? ለምሳሌ አላህ የሚለው አረብኛ ነው? ምንድን ነው? አረብኛ ነው። ስለዚህ አላህ የሚለው አረብኛው ራሱ ፍጡር ነው? ፍጡር አይደለም? እንዴት አረብኛ ቋንቋ ነው። ስለዚህ አላህ የሚለው እስከ ቋንቋ አብሮ ፍጡር አይደለም ማለት ነው። ማለት ፍጡር ያልሆነው የቁርአኑ ነው። ቁርአን የአላህ ንግግር ነው። ቁርአኑ ደግሞ እዛ ንግግር ውስጥ አላህ የሚል ንግግር አለ አይደለ? ያ ንግግር ታዲያ ፍጡር ነው? ለምሳሌ አላህ ሱብሓነሁ ወተዓላ ሙሐመድ ብሎ ይጠራል። ለምሳሌ ማለት ነው። ሌላም ሰው ሙሐመድ ብሎ ይጠራል። መልካም። ስለዚህ ምንድነው ጥያቄ? ሙሐመድ የሚለው የአላህ ንግግር ነው ወይ ልትለኝ ነው? ኦኬ ነው አይደለም? እሺ ነው ጥያቄ። እሺ ነው አይደለም? እሺ ማለት ቋንቋ በራሱ ሙሐመድ የሚለው አንተ ባመጣው ሎጂክ መሰረት ፍጡር አይደለም የምትለው በመሰረቱ ቋንቋ ቆይ አንተ ባመጣው ሙሐመድ በሚለው ቃል ውስጥ ፍጡሩ ይሄ ነው ፍጡር ያልሆነው ይሄ ነው በልና ለይልኝ እስኪ። እንዴት ቋንቋ ሙሐመድ የሚለው ቁርአን ውስጥ ይጠራል ብለኸኝ መጠሪያ ነው። እሱ ደግሞ አላህ ሱብሓነሁ ወተዓላ ነው ያደረገው ለሁሉም ለሰው ልጆች ማለት ነው። ተስማማው እኮ ያ ሙሐመድ የሚለው ቃል ላይ ቆይ ሙሐመድ የሚለው ቃል ፍጡር ነው ፍጡር አይደለም? እንዴት ፍጡር ይባላል? ንግግር ነው እንጂ ቋንቋ ነው። ስለዚህ ፍጡር አይደለም ማለት ነው። እንዴት ነው ፍጡር ፈጣሪ? እንደዛ የሚባል ጥያቄ እኮ ሲጀመር ማለት ነው። አሁን እዚህ ጋር የገባሁት ይሄን ልመልስ ነው። ሌላ ቶፒክ እያነሳ ነው። አንደኛ ነገር እዚህ ጋር ቁርአን ምንድን ነው የሚለው? አንደኛ ኢቲክስ ነው የሚያስተምረው። ኢቲክስ ማለት ስነ ስርዓት፣ ከነቢዩ ቤት ሲገቡ ስርዓት መያዝ እንዳለባቸው፣ ምግብ ሊበሉ ተጠርተው እዛ ቆይተው እንትን ላለ ማለት ምግብ ከበላችሁ በኋላ ውጡ ይላል እዚህ ጋር ማለት ነው። ለነቢዩም ክብር እየሰጣቸው እንደሆነ ያመለክታል። ትልቅ ክብር እየሰጣቸው እንደሆነ ያመለክታል። ስለዚህ እዚህ ጋር ያለው ምንድን ነው? ጥያቄው ምንድን ነው ነው? ስለዚህ ይሄ ነገር ፍጡር አይደለም አይደለ? ይሄ ቁርአን ነው፣ የአላህ ንግግር ነው ቁርአን። ስለዚህ ይሄ ንግግር ሙሐመድ ሳይኖር ሰማይ ምድር ሳይፈጠር አለ የለም? አላህ ሱብሓነሁ ወተዓላ ቀድሞ አለ በለውሐል ማህፉዝ። ስለዚህ ሰማይ ምድር ሳይፈጠር አላህ ዘንድ ይሄ ብቻውን ምንም በሌለበት ላይ ሙሐመድ ቤት እንዳገቡ የሚል ወይንም ደግሞ እቃ ከተዋሳችሁ በኋላ ወዲያው ተበተኑ አላህ ይል ነበር ማለት ነው ብቻውን? ይሄ ብቻ አይደለም። ሰማይ ምድር ሳይፈጠር በፊት ሁሉንም ነገር አላህ ጽፎ አስቀምጦታል። ማንኛውም ንግግር አንተ የምትናገርም ይሁን ሌላም ነገር ይሁን በቀለም ጽፎ አላህ አስቀምጦታል። ምድርም ሳይፈጠር ከመጽሐፉ በፊት እሺ ፋይን። ከመጽሐፉስ በፊት አለ የለም ማለት ይሄንን ቃል ከመጽሐፉስ በፊት ነበር አልነበረም? በቃ ጻፊ ተጽፎ ተገኝቷል። እንደዛ የሚባል ነገር ፍልስፍና ውስጥ መግባት አንችልም። አላህ ሱብሓነሁ ወተዓላ ሁሉንም ነገር ጽፎ አስቀምጠዋል። የጻፈው ነገር ጅማሬ ያለው የለውም? አለው። ጅማሬ ያለው ነገር ደግሞ ፍጡር ናቸው አይደለ? አሁን ለምሳሌ አንተ የነገርከኝ የሆነ ነገር ስም እየጠራህ ነው። ለምሳሌ አንተ እኔን እያወራኸኝ ነው። ንግግር ፍጡር ነው የሚባለው? ንግግሬ ፍጡር ነው የሚሆነው። ከኔ የወጣ ነው። ከኔ ጋር አብሮ የተገኘ ስለሆነ አይደለም። ያንተ ባህሪ ነው። አንተ ጋር የተፈጠረ ነው እንጂ ፍጡር አይደለም።
አንተ ጋር የሚኖር ነው። ፍጡር አይደለም፣ ባህሪ ነው። ንግግርህ ማለት ነው። አንተ የተናገርከው ነገር ባህሪ ከሆነ ከኔ ጋር የተገኘ የተፈጠርኩበት ባህሪ እንደዛ ከሆነ ለምሳሌ ብሰድብህ ብሳደብ በእስልምና ኃጢአት ነው አይደለም? ኃጢአት ነው። ለምን ኃጢአት ይሆናል? የተፈጠርኩበት እንደዛ ባህሪ ከሆነ በባህሪ ለምን ኃጢአተኛ አደረገኝም? የሰራኝ እንደዛ አድርጎ ከሆነ ንግግርህ ነው ባህሪ እንጂ አንተ የምትሳደበው ነገር ከአንተ ነው የወጣው። ንግግርም እኮ ስድብን ያካተተ እኮ ነው። በንግግር ውስጥ ስድብ ላካተት ትችላለህ ማለት እንዴት? አሁን ለምሳሌ ድምፅ እያወጣህ ነው። ድምፅ መናገር የማይችል ሰው አለ ለምሳሌ። ስለዚህ አንተ ደግሞ ትናገራለህ እኮ። ፍጡር አይደለም ብለሃል። የንግግር ፍጡር ካልሆነ አሁን መናገር የማይችል ሰው ምንድን ነው የምንለው? እሺ መናገር ማይችል የለም። በምልክትም ቋንቋ ቢሆን ይናገራል። ዱዳ የሆነ ሰው አለ። አሁን መናገር የማይችል አለ ለምሳሌ ማለት ነው። በድምፅ በላ በምልክት ቋንቋ ሊናገር ይችላል። መግባቢያ ቋንቋዎች ብዙ ስላሉ በጽሁፍ ሊናገር ይችላል። በድምፅ ለምን ያወራም ነው? እሺ ምን ሆነ እሱ? ምን ሆነ እሱ? አሁን ይሄ እንደዚህ አይነት ጥያቄ እንደዚህ አይነት አንደኛ አያስኬድም። ሁለተኛ ነገር ደግሞ ለምን አያስኬደው ማለት አላህን ከየትኛው ጋር ቆይ ለአላህ ኤግዛምፕል ልሰጥ የፈለከው እኔን ድምፅ ያለኝን ወይንስ ዲዳውን? ለአላህ የሚስማማው የትኛው ነው? አሁን ይሄ ሌላ አቅጣጫ እንደ ትልቅ ሰው ብታወራ ጥሩ ነው። ኖ ኤግዛምፕል ያመጣኸው ለአላህ እንዲረዳህ ነው አይደለ? አላህ ንግግር አለው ቃል አለው የሚለው ለሱ እኮ ያንን ኤግዛምፕል የተጠቀምከው አሁን እንደኔ እንደተናጋሪው አርገህ ለሱ ይኸው አንተ ጋር እንደዚህ ስለሆነ አላህ ጋር እንዲህ ነው ብለህ ለመፍጠር ነው ወይንስ ዲዳውን እኮ? አላህ በምንም ነገር አይመሰልም። አንተን እያወራህ ማይመስል ከሆነ ካዳ ለምን አንዴ ዲዳ አንዴ ተናጋሪ እያልክ ኤግዛምፕል ውስጥ ትገባለህ? ካዳ ስላላ ቃል እያወራን ስለኔ ቃል ለምን ታወራለህ? ምንም ምሳሌ ከሌለ አንተ የምትጠይቀው ጥያቄ እንዲገባህ ነው። እኔ እንደዛ ያልኩ ምንም ያመጣኸው ነገር የለም እኮ ምንም ያመጣኸው ነገር እኮ የለም። አንተስ ምን ያመጣኸው ነገር አለ? እኔም አምጥቼ እኮ ጠየኩህ እኮ ሰማይ ምድር ሳይፈጥር ምንም ባልነበረበት ላይ ይሄ ያላ ቃል ሙሐመድ ቤት እንዳገቡ እያለ አላህ ብቻውን ይል ነበር ወይ? አይ ጽፎታል አልከኝ። የተጻፈው ነገር ጅማሬ ያለው የለውም አልኩህ። ጅማሬ ያለው አልከኝ። ስለዚህ ጅማሬ ያለው ነገር ደግሞ ሁሉም ፍጡር ነው። ጅማሬ ያለው ነገር ፍጡር ነው። አይ ጅማሬ ያለው ነገር ፍጡር አይደለም ካልከኝ ስለዚህ እንዳንተ አስተምሮ ጅማሬ ያላቸው ብዙ ነገሮች አሉ፣ ፍጡር አይደሉም ማለት ነው። ብዙ ፈጣሪዎች አሉ ማለት ነው። ፍጡር አልሆኑ ብዙ ጅማሬ ያላቸው። ለምሳሌ ጅማሬ የሌላቸው ብዙ ፈጣሪዎች አሉ ስትል ለምሳሌ ኤግዛምፕል ጅማሬ ያላቸው ጅማሬ ያለው ብለህ ተስማማህልኝ። የተጻፈው ነገር ጅማሬ ያለው አልከኝ። ጅማሬ ያለው ነገር ደግሞ ፍጡር ነው አልኩህ እኔ፣ ምክንያቱም ከመጀመሩ በፊት ስላልነበረ። በዚህ ተተስማማ። ጅማሬ ያለው ነገር ፍጡር ከሆነ ከመጀመሩ በፊት ያሌለ ነገር ፍጡር የሚሆን ከሆነ ተጽፏል አስቀድሞ። ኤግዛምፕል አንተ ስትወለድ ማለት ነው። እሺ ልጅ ሲወለድ ለምሳሌ አንድ ልጅ ሲወለድ ያለቅሳል አይደል? እሺ ከነ ድምፁ ይወለዳል አይደል? እሺ ስለዚህ ድምፁ ከተወለደ በኋላ ነው ያወጣው ወይስ አብሮ የተወለደ ነው? አብሮ መጣሽ። ምን ሆነ? ስለዚህ ምንድነው ጥያቄ ነው? አሁን አብሮ ጅማሬ ካለው እሱ ምን አገናኝ? እሱ እኮ ይገናኛል። ለምን አይገናኝም? ልጁ እኮ ጅማሬ ያለው አብሮት ቢመጣም ድምፁም አብሮ ቢሆን ጅማሬ ያለው። እኔ ምሳሌ ነው ማየው ምሳሌ አትጠቀምልህ እኮ ለዛ ነው እያደቀምከኝ ነው ሙቤ። አሁን ኤግዛምፕል አትጠቀም። አሌስ ከአላህ ጋር የሚሄድልህ ምሳሌ ተጠቀም እኮ። እኛ አሁን ፍልስፍና እስልምና ፍልስፍና አይደግፍም። ይሄ የአረብኛ ፊደሉ የተፈጠረ ነው ወይስ ያልተፈጠረ ነው? ፊደሉማ ፍጡር ነው። ተፈጥሮ የተጻፈው ወረቀቱ ፍጡር ነው። ወረቀቱን አላልኩም። ፊደሉም የተጻፈው የምትለው ንግግሩ ነው። አረብኛ ንግግሩ ነው። ንግግሩ ነው። አሁን በአረብኛ ያለው ማለት ነው። በአረብኛ ፊደሉ ፍጡር ነው። ፊደሎች አረብኛ ንግግሩ ለምሳሌ ቁል ሁወ አላሁ አሐድ ይሄ ፍጡር ነው።
ንግግሩ አይደለም። ቁል ሁወ ንግግሩ አላሁ አሐድ ያላህ ማለት ቃል ነው። በምንኛ ነው? የተጻፈው ግን ፍጡር ነው። በምንኛ ነው ቋንቋው? ይሄ ቋንቋውን የጠየቅኩ መጀመሪያ አረብኛ። አረብኛ ስለዚህ በአረብኛ ተጽፈዋለህ ማለት ነው። አንተ እሱ ፍጡር ነው ወይስ ፈጣሪ ነው? የተጻፈው ፍጡር ነው። ቁል ሁወ አላሁ አሐድ የሚለው ቃሉ በአረብኛ ሲጻፍ ፍጡር ነው። ቃሉ ሳይሆን የተጻፈው ነው ያልኩህ። ቃሉማ የአላህ ቃል። ስለዚህ አሁን ይሄ ቁርአን ምንም ክብር በንጹህ እጅ ምናምን መንካት አይጠበቅብህም ማለት ነው። ውዱ ማድረግ አይጠበቅብህም። እንደፈለግክ ማድረግ ትችላለህ። የአላህ ንግግር ስላልሆነ ማለት ነው። ፍጡር ስለሆነ ለምን አይጠበቅብህም? ታዲያ የአላህ ንግግር የምትለው አረብኛ ንግግሩ ነው። በድምፅ ብቻ ሲሆን ነው የአላህ ቃል የሚሆነው በአረብኛ። ቁርአን ሲጀመር የቃል መጽሐፍ ነው። የመጽሐፍ ስለዚህ በድምፅ ብቻ እንጂ በጽሁፍ አይሆንም። በጽሁፍ ቁርአን አይባልም እያልከን ነው ማለት አላህ ረሱላህ ሰለላሁ ዐለይሂ ወሰለም። እዚህ ጋር አረብኛው አለ። ለምሳሌ ይሄ አረብኛው ያስረዳህ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ አይችሉም። ለምሳሌ መጽሐፍ አይችሉም፣ ማንበብ አይችሉም። የወረደላቸው በቃል ነው። ገባ? አላህ አጠገቡ የጻፈው በምንድን ነው? በምን ቋንቋ ነው ማለት? አላህ ዘንድ ተጽፎ የለ ቁርአን? እሱ እንደዚህ የሚል የለም። ለአላህ የሚመጥነው ነገር አይደለም። አላህ በፈለገው ከአረብኛ ውጭ ሌላ ቋንቋ ይጠቀማል ማለት ነው። አላህ እንደዛ ነው። አዎ ነቢያት እኮ ነበሩ። ተውራት፣ ኢንጂል እኮ የዕብራይስጥ ነቢያት ነው። ዕብራይስጥ ቀደም ብለህን ነበረ፣ ተጽፏል ብለህን ነበረ። ታዲያ ምንድን ነው እሱ አሁን አልተጻፈም የምትለው? ደግሞ በቃል ነው የወረደለት ለምትለው ስችኛውን ፍታስ ሱራ 39 ቁጥር 1 39 ቁጥር 1 39 ቁጥር 1 ቃል አለ። ምንድን ነው 39 ያልከው 32 ነው እኮ ተሳስተህ። 39 ቁጥር 1 እሺ ያው አንበዋሲ ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ይላል። የመጽሐፉ መውረድ አሸናፊ ጥበበኛው ከሆነ አላህ ነው ይላል። የትኛው መጽሐፍ ነው? የምን መጽሐፍ ነው? ቁርአን ነው። መጽሐፍ አልወረደም ብለህ ነበር እንደቀደም። የቃል መጽሐፍ ነው ነው ያልኩት እኔ። የቃል መጽሐፍ ታውቃለህ? የቃል መጽሐፍ እና ታዲያ መጽሐፍ መሆኑማ ዓለም እኮ ያውቀዋል። ማንም ሰው እኮ ያውቀዋል። እኛ እኮ በኪታቦች እናምናለን። ይሄኛው ዝንጅብል የሚለው ምንኛ ነው? ዝንጅብል የሚለው ቃል ምንኛ ነው? የምን ቋንቋ ነው? አረብኛ ነው። ዝንጅብል አይደለም። መበረጃዋ በዝንጅብል የሆነች ጠጅ ይጠጣሉ ይላል። ዝንጅብል የሚለው አረብኛ ነው ወይስ ምንኛ ቋንቋ ነው? ዘንጀቢላ አረብኛ። ምንኛ ነው ቋንቋ? አረብኛ ነው። አረብኛ አይደለም። ዋሽታል። ሰሜቲክ ቋንቋዎች ናቸው። ይሄ አማርኛ ቁርአን መግቢያው ላይ እና ሀጂ ሳኒ ሀቢብ በደንብ አስቀምጦ ነገር ምንድን ነው ቅድም ያመጣችሁ ነበረ። ከዛ ዘላችሁ ደግሞ ወደዚህ ገባችሁ። አይ አረብኛም ብቻ እንዳልሆነ እንድታስለፈለኩ ነው። አንድ ጊዜ ብቻ ማን አለ? አረብኛ ብቻ ነው ብያለሁ። አረብኛ ነው አልከኝ። አዎ አልኩ። ኦኬ የሌላም ሀገር ቋንቋ አለበት። አማርኛ አለበት፣ ለምሳሌ ግዕዘኛ አለበት። ሊኖረው ይችላል። እሱ ቋንቋ እኮ ነው፣ ሊኖረው ይችላል። ቴንኪዩ አመሰግናለሁ። ስለዚህ ግዕዘኛም አልተፈጠረም ማለት ነው። ዘላለም የነበረ ቃል ነው ማለት። እዚህ ጋር አሁን ዝንጅብል ሲል ዕብራይስጠኛ ነው አስቀምጠውታል። ዕብራይስጠኛ ቋንቋም ዝንጅብል፣ አማርኛም ዝንጅብል ነው የሚለው። እንኳን ደስ ያላችሁ። ዝንጅብል አላህ ቃል ነች፣ ፍጡር ያልሆነች ነች። ዝንጅብል ጤና ድዳበልን እንፈልጋለን። ገስ ይሄ ነው በቃ እውቀታችሁ ይገርማል። ዩቱብ ላይ ያላችሁ እየተከታተላችሁ ነው ያላችሁ፣ ሰላም ብያለሁ። በዩቱብ ያላችሁ ሁላችሁንም ሰላም ብያለሁ። ይሰማል? ዩቱብ ላይ ያላችሁ ሰላም በሉን አንዴ። በዩቱብ እየተከታተላችሁ ያላችሁ፣ በሌሎች ፕላትፎርሞች ለምታዳምጡን ሰላም ብያለሁ። ቻው ቻው፣ ደህና ደሩ። ወይ ጠይቄ ልውጣ። ቆየሁ በጣም ቀጥሎሽ
እንትን ምን ያደርገዋል ጠይቀው ነበር እና እሱ አረብኛ ሲሆን ቁርአን አወረድ ነው የሚለው ታዲያ አረብኛን ያወረድ ነው እያለ አምላኩ ዝንጅብል ደግሞ አረብኛ ካልሆነ የሌላ ቋንቋ ካለበት አይጋጭም ወይ ልለው ነበር። ግን ከመለስክኝ ሌላ ቋንቋ ከተገኘበት ዋሽቷል አምላክ። እሱ ግልጽ የሆነ አረብኛ ሲሆን ቁርአንን አወረድ ነው ይላል። ሌላ ቋንቋ ካለበት አይጋጭም ወይ ነው ከተሰማው። ሰላም ብያለሁ። እኔም ይዘው ላይ ያላችሁ ቀጥል ቢን እንትን ዩቲዩብ ላይ ያላችሁ ምናምን ነገር ላይክ ምናምን አድርጉ፣ ኮሜንት ጻፉ። ቪዲዮ እያያችሁ ላይክ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚሁ አጋጣሚ ይህንንም ታብታብ ስለምታደርጉ እናመሰግናለን። ግን ያው አድርጉ ለማለት ነው ትላለህ። እሺ፣ በባይብል ላይ ካሉ ታሪኮች መካከል የሆነ አንድ ታሪክ ቦታ ሁሌ ግራ የሚያጋባኝ አለ። ምን መሰለክ? አንድ ሰውዬ ወደ ኢየሱስ መጥቶ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ የጠየቀው ቦታ ላይ 10ቱ ትእዛዛት የሚባሉት በክርስትና ይሄ ማመንዘር፣ መስረቅ፣ ምናምን፣ ሰው መግደል የሚለውን ነው ኢየሱስ እንትን ያሉለት የነገረው የዘረዘረለት ማለት ነው። እና እዚች ጋር ጥያቄ የሆነብኝ ምንድን ነው እነዚህን አሁን የዘላለም ሕይወት ለማግኘት እነዚህ ነገሮች አድርግ ብሎ ከደረደረ ውስጥ አንድ በእኔ የመን እኔን አምልክ የሚል ቦታ የለውም። እና ለምን ያንን በግልጽ አልነገሩም? ግን እዛም ደግሞ አታምልክስ ብሎታል። ጠያቂው ለዘላለም የዘላለም ሕይወት ለማግኘት ነው የሚለው ጥያቄው የጠየቀው የዘላለም ሕይወት ለማግኘት ብሎ ነው። ከዛም ደግሞ እነዚህንማ ከልጅነቴም ጀምሮም በእርግጠኝነት ቃል በቃል እንትን ባልልልህ ያው ይመስለኛል እንደዛ ነው የተረዳሁት። ከልጅነቴም ጀምሮ እስካሁን እስካለሁበት እያረኩ ያለሁት ነገር ነው። ከዚህ የተሻለ ነገር ሲለው ደግሞ ሰደቃ እንዲሰድቅ ካለው ላይ ነው ያለው ተጨማሪ ብሎ የነገረው። እና ይሄ እንዴት ነው? መልካም እሺ፣ ቢኒ ልትሄድበት ፈልጋል? ቀጥል። ትንሽ ሀሳብ ልስጥህና አንተ ትቀጥልበታለህ። ቢን ጠያቂው ማን ነው? የጠየቀው ክርስቶስን ማን ነው? ማን ይላል መጽሐፍ? ያው አንድ ሰው አንድ ሰው 30 አይደለም። አንድ ሰው ሳይሆን ማን ነው ይገልጸዋል። መቶ የጠየቀው ፈሪሳዊ ነው፣ ሰዱቃዊ ነው። እነሱ ደግሞ ምንድነው የሚያምኑት? የሚቀበሉት ምንድነው? የተጻፈላቸው ምንድነው? ሕግን በመፈጸም ነው እንትን የሚሉት እነሱ ወደ እግዚአብሔር መንግስት የሚገቡት ወይም ወደ ቅድስና የሚመጡት ሕግን በመፈጸም ነው፣ የብሉይ ኪዳን ዘመን ማለት ነው። ስለዚህ ሰውየው የመጣው ለምንድን ነው? የሙሴን ሕግ እንደጠበቀ ለመናገር ነው። በዛውም ደግሞ ክርስቶስ ጎበዝ እንዲሉ ነው። በእርግጥ ክርስቶስ ሕግና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ ብሎ ተናግሯል። ልፈጽማቸው ማለት ፍጹማን ሊያደርጋቸው። አስቀድሞ ዓይን ያጠፋ ዓይኑ ይጠፋ ነበር። አሁን ግን በወንድም ላይ እንዳትቆጣ፣ አስቀድሞ ወዳጅን ውደድ ጠላትን ጥላ ነበር። አሁን ግን ጠላታችሁን ውደዱ ብሎ ፍጹም ሊያደርገው ማለት ነው። ፍጹም ማለት ሊፈጽመው ሲባል ፍጹም ሊያደርገው ማለት ነው። ስለዚህ ያ ሰውዬ አይሁዳዊ ስለሆነ ፈሪሳዊ ስለሆነ ሕጉን ነው የነገረው። ያን ሕግ ግን መጠበቅ እንደማይችል አወገባው አይደለ? ሰውዬ መጨረሻ ላይ ይሄንማ ከልጅነት ጀምሮ ሳረግ ነበረ አለው። እንግዲያስ ልትወደኝ ልትከተለኝ ብትፈልግ ምን አለው? ያለህን ሽጠህ ለድሆች ሰጥተህ ተከተለኝ አለው። ተከተለኝ አለው እኮ አምልከኝ ማለት ነው። ተከተለኝ ክርስቶስ። ምክንያቱም በሌላ ቦታ ላይ ክርስቶስ እኔ ሊከተል የማይወድ ቢሆን ለእኔ ሊሆን አይገባውም ብሎ ስለተናገረ እኔ ሕይወትና መንገድ ነኝ ስላለ፣ ስለዚህ ክርስቶስን ለመከተል ሕግን መስራት ያስፈልጋል። አዎ ሕግን መስራት ያስፈልጋል። ግን በሰው አቅም ሕግን ልትፈጽም አይቻልም። ማን? ክርስቶስ ጸጋ ካልሆነ ክርስቶስ ካላገዘ
ስለዚህ ክርስቶስ ልቡን ያውቅ ስለነበረ እንግዲህ አንድ ይቀርሃል አለው። ምን ሲለው ያለህን ሸጠህ ለድሆች ሰጥተህ ተከተለኛል። ሰውየው ሀብታም ስለሆነ እያዘነ ሄደ ይላል። ስለዚህ የእግዚአብሔር መንግስት እንደዚህ ላሉ ሰዎች እንዴት ከባድ ናት ብሎ እዛው ላይ ይናገራል። ስለዚህ ክርስቶስ ሊያስተምረው የነበረው ነገር ስላለ ነው ያን የነገረው እንጂ በሌላ ቦታ ብዙ ቦታ ላይ እኔ ህይወት መንገድ ነው ያለ እኔ ምንም መንገድ የለም ብሎ ተናግሯል። ስለዚህ ፈሪሳውያን ከሀሳባቸው ከጥያቄያቸው ወይም ደግሞ ከሚመሩበት ህግ አንጻር ነው ይህን የተናገረው። ቸር የምትለዋን ቃልም ደግሞ ብትሄዱባት አሪፍ ነው። ስለምን ቸር ትለኛለህ ያለው ቀልድ አይደለም። እዚህ ጋር ቸር የሚለው አይሁዶች ለእግዚአብሔር ብቻ የሚሰጥ ነው። ዮሐንስ ወንጌል ምዕራፍ 10:11 ላይ ጌታችንም ይህንኑ ቃል ቸር እረኛ እኔ ነኝ ብሎ ያስቀምጧል። እና ስለምን ቸር ትለኛለህ ሲለው እውነት ገብቶ ነው ቸር ያልከኝ? ለአምላክ ብቻ የሚሰጥ ነው ወር ሳይገባህ ነው ቸር ያልከኝ? ይህንን እየጠየቁ ነው እዚህ ጋር ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ሉክ ስለምን ብሎ ስጠይቀው ገብቶህ ነው ወይ እኔን ቸር ያልከኝ ብሎ አምላክነቱን በደንብ እየነገሩ ነው። አንተ የጠየቅከው እንዴት አላለውም ስላልክ፣ ምክንያቱም እዚህ ጋር በግልጽ ነግሮታል አምላክነቱን ማለት ነው። ዮሐንስ 10:11 ላይ ልናሳይ እንችላለን። ቸር መምህር እኔ ነኝ ይላል። 10:11 አይ ቲንክ ቸር መምህር ያው መልካም እረኛ እኔ ነኝ። መልካም እረኛ ነፍሶቹን ለበጎቹ ያኖራል። እረኛ ያልሆኑት በጎቹ የእርሱ ያልሆኑት ሙያተኞች ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቷቸው ለተኩላዎች ይነጠቃሉ፣ በጎቹም ይበተናሉ እያለ እዚህ ጋር ያስቀብጠዋል። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብ እንደማውቀው ራሴን በጎቼን አውቃቸዋለሁ፣ ራሴ በጎቼ ያውቁኛል፣ ነፍሴን ስለ በጎቼ ያኖራለሁ። ስለዚህ ብሎ እዚህ ጋር ሙሉ ክፍሉን ብታነበው በግልጽ የሚያስቀምጥ ነው። ስለዚህ ቸርን የሚባለው ከእግዚአብሔር ውጭ ማንም አይባልም እና ይህንን ደግሞ ኢየሱስ ክርስቶስ ሰውየውን እየጠየቀውም ጭምር ነው ማለት ነው። ያ ቴንክ ዩ ቤሪ የምታለው ቸር የምትለዋል መልካም የሚለው ጋር ቸር የሚለው ግሪኩም ተመሳሳይ እንትን ነው የሚጠቀመው መልካም ማለት ነው ቸር ማለት። ስለዚህ አምነህ ነው ወይ አውቀህ ነው ወይ እንደዛ አልከኝ ነው። ከዛ በኋላ ኔክስት ካየ ቲንክ ማርቆስ 10 አለ። ከዛ በኋላ ይጠይቁታል እኮ ደቀ መዛሙርቱ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብለው ይሉታል። ሁሉን ትተው የሚከተሉት ምን እንዲያገኙ እንደሚችሉ መልሶ ለነሱ ግን ይነግራቸዋል። ኢየሱስም አይቶ ደቀ መዛሙርቱ ገንዘቡን እነኛ ኢቨን በግመል በመርፌ ቀዳዳ መግባት ይቀላል ባለጸጋ እንደዚህ ከሚሆን ሲላቸው እንትን ብለው ነበር። ታዲያ ማን ነው የሚገባው ብለው እንትን ሲሉ ይሄ በእግዚአብሔር ዘንድ ነው በሰው ዘንድ አይቻልም አላቸው። ስለዚህ ይህንን ስትጠይቅ ይህንን ስታደርግ አምነህ ነው ወይ ባይዘ አይደለሁም አላለው፣ ቸር አይደለሁም አላለው። ለምሳሌ ሰንበዲ ቢን መጥቶ ልቡን ታውቀዋለህ፣ ሰውየው ስለአንተ ጥሩ ነገር የለውም ወይንም ደግሞ ሊፈትንህን የመጣው ወይንም ደግሞ ውዳሴ ፈልጎ መጥቶ አንተ እኮ ጀግና ነህ አንተ እኮ ጎበዝ ነህ ቢልህ ወው እንደዚህ ያለኝ ትክክል ጎበዝ ምናምን ብለህ አትለው ትችላለህ። ለምን እንደዚህ ያልክ ትለዋለህ? አትለውም። ምክንያቱም ሰውየው ልቡን አውቀዋል። ክርስቶስ ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር 6 ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ በልባቸው እንኳን ያሰቡትን ያውቅ ነበር ይላል። ስለዚህ የዚህ ሰውዬ ውዳሴ ከንቱ ፈልጎ ነው የመጣው። ባለሀብት ነው አለው። ስለዚህ ጎበዝ ጀግና እንዲባል ነው የመጣው። ቸር መምህር ሲለውም አምኖበትም አይደለም። እንዲህ ብየዋለሁ እሱ ደግሞ እኔን ያመሰገናል፣ ህጉን ጠብቄያለሁ እንዲህ ብዬ ብል እከበራለሁ ብሎ ነው የመጣው። ለምን አልክ ሲለው አይደለውም አይደለም። በደንብ አሰቡ። ሙስሊሞቹ ኢንተርፕሬት የሚያደርጉት ክርስቶስ ቸር አይደለው እንዳላርገው ነው ኢንተርፕሬት የሚያደርጉት። አላለም። ደጋግሞ ዮሐንስ ወንጌል ምዕራፍ 10 ላይ ክርስቶስ ዴብም እንዳሳየው ቁጥር 11 ላይ በተለያየ ቦታ ላይ እሱ ነፍሱን እስከ መስጠት እንኳን ቸር እንደሆነ ለእረኞቹ ራሱን አሳልፎ ለበጎቹ ምግብ የሆነ እረኛ፣ በጎቹን አርዶ የሚበላ እረኛ ሳይሆን ለበጎቹ ምግብ የሆነ እረኛ ነው ክርስቶስ። እኛ በጎች ቢኖሩን አርደን አደልበን ልንበላቸው ነው። እርሱ ግን ስለ በጎቹ ነፍሱን የሰጠ ለበጎቹ ምግብ የሆነ እረኛ ነው። ቸርነቱ ዚስ ማች ነው እና አምኖበት አልነበረም። ያመኑት ግን እዛው ክፍል ላይ
ማርቆስ ወንጌል ምዕራፍ 10 ላይ እኛስ ሁሉን ትተን የተከተልን ያመን ምን እናገኛለን ብለው ይጠይቁታል። ከፍ አድርገው ክፍሉንና ሜይ ቢ ማሳየት ይቻላል። ቁጥር 37 ጀምሮ ይመስለኛል። የማርቆስ ላይ ያለው ነው ወይስ ዮሐንስ? ማርቆስ ላይ ምዕራፍ 10 እሱ የጠቀሰው ከፍ ብሎ ማለት ነው። ለእነሱ ደግሞ ይነግራቸዋል። ሁሉን ትተው ለተከተሉት አምነው ሲሆን ማለት ነው። ያኛው አምኖ ሳይሆን እንትን ሊል ነው፣ ውዳሴ ከንቱን ፈልገው ነው። ያ ጴጥሮስም እንሆ እኛ ሁሉን ትተን ተከተልን ይለው ጀመር። ምን እናገኛለን? እሱ እሺ መከተልን አልፈለገም። ሁሉም መተው አልቻለም። ሁሉን ትተን የምንከተለው እግዚአብሔር ነው። ነፍሳችንን እስከ መስጠት ድረስ የምንወደው በእግዚአብሔር ነው። ሁሉን ትተን ንብረታችንን፣ ቤተሰባችንን፣ ኤቭሪቲንግ። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እላችኋለሁ ስለ እኔ ስለ ወንጌል ቤትን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ አሁን በዚህ ዘመን ከስድስተኛ ጋር ቤቶችን ወይንም ወንድሞችን እህቶችን እናቶችን ልጆችን እርሻንም 100 እጥፍ በሚመጣው የዘላለም ሕይወት የማይቀበል ማንም የለም። ሁሉን ነገር ትቶ እዚህ ያለውን ንብረቱንም ልጆቹንም ኤቭሪቲንግ ትቶ እንትን ለሚል በሚመጣው ዓለም የዘላለም ሕይወትን የማይቀበል ማንም የለም። የዘላለም ሕይወት ደግሞ ማንም የሚሰጠው ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 17 በጎችን አውቃቸዋለሁ ከእጄ ማንም አያወጣቸውም ይላል። ለሚወዳቸው ምን እንደሚሰጥ የዘላለም ሕይወትን እንደሚሰጥ ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በልጁ ማመን የዘላለም ሕይወት እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ፈጠን ብታቀርብ አሪፍ ነበር ቃል ቁጥር 25 ላይ የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው ይላል። 11 ዮሐንስ 11 25 ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። ሁሉን ትቶ የተከተለው ያኛው ግን ሁሉን ትቶ መከተል ስላልቻለ ነው። ሁሉን ትቶ መከተል ካልቻለ ምን ያደርገው? ይቅርታና የትንሣኤን ቀን ከአብ በቀር ማንም አያውቅም ይላል። እሱ ሌላ ቶፒክ ነው። እችኛዋን እንጨርስ ቅድሚያ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምኑበት ሕያው እንደሚሆኑ ትንሣኤም እንደሆነ ነገረን ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ስለዚህ ለሚያምኑበት ሕይወት እንደሆነ ትንሣኤም እንደሆነ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። እዛ ጋር አይደለ እኛሳ ብለው ሲጠይቁ ማለት ነው። ተከተሉኝ፣ እኔን የሚከተል ካለ እኔ የሚያምን ካለ የዘላለም ሕይወት። ያኛው ግን ማመን አልቻለም። ምክንያቱም ያለህን ሽጥና ተከተለኝ ሲለው አምኖበት ስላልሆነ ውዳሴ ከንቱን ፈልጎ ስለነበረ ከዛ አንጻር ነው። ሜይ ቢ ግልጽ ነው። ተራ ይሰጠኝ አንተ ሄደህ ቆይተህ መጣህ አይደል? በኋላ ጠይቃለሁ ብለህ አይምን እመልሳለሁ ብለህ ዋን ጨርሳት ፕሊስ እና ጠይቀው ልጁን። እኔም ከባድ ቃል ነው። ምን አልክ? አቋርጠው። እኔም በመጨረሻ ቀን አስነሳዋለሁ የሚለውን ጨርሰውና ብትጠይቀው ከባድ ቃል ነው። ክርስቶስ ቀጥለው ደከመኝ ደከመ። ኢየሱስ ክርስቶስ ምን ይላል መሰለ? እኔም በመጨረሻው ቀን አስነሳዋለሁ። የሚያምንብኝ ቢሞት ይሄ ልጅን ማየተው እርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የአባቴ ፈቃድ ይሄ ነው ካለ በኋላ እኔም በመጨረሻ ቀን አስነሳዋለሁ ይላል። በመጨረሻ ቀን ሰዎችን የሚያስነሳው ማነው? በአንተ እምነት መሰረት ማይክን አንሳና እስቲ መልሳት። ሰዎችን የሚያስነሳው አላህ ነው በመጨረሻ ቀን። ስለዚህ ኢየሱስ አላህ ነኝ እያለ ነው ማለት ነው አይደል? እንደናንተ እምነት መሰረት ማለት ነው። አይ እሺ፣ ሰዎችን በመጨረሻው ቀን የሚያስነሳው አላህ ነው አላልከኝም? አሁን ሰዎችን የሚያስነሳው አላህ ነው። አዎ፣ ግን ኢየሱስ ምን አለ? እኔም በመጨረሻ ቀን አስነሳዋለሁ። አይታየም? በመጨረሻው ቀን እኮ አስነሳዋለሁ ማለቱ እኮ
እስካሁን ደግሞ ሲያስተምር የነበረው ምንድነው? እኔ መንገድ ነኝ ነው። እዚህ መልስ ነው መንገድ የሆነ ነገር እንትን አይነት መንገድነቱን እሱ ክርስቶስ ራሱ በክርስቶስ ካልሄድክ ህይወት ስለሌለ ነው ጥያቄው። እዚህ ጋር ግን እኔም በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን ማስነሳት የሚችል ከአንድ ፈጣሪ ውጭ ከአምላክ ውጭ አለ? የለም። ሁሉም በመጨረሻ ቀን የሚቀሰቀስ ነው ራሱ አይደል? ሁሉም በመጨረሻው ቀን ይቀሰቀሳል። ስለዚህ ኢየሱስ ክርስቶስ ምን አለ? ሁሉንም ሰው በመጨረሻ ቀን አስነሳዋለሁ፣ ቀሰቅሳለሁ እያለ ነው። ስለዚህ ኢየሱስ እኔ አምላክ ነኝ እኔ አላህ ነኝ እያለ አይደለም። ለምን ያንን ለማለት እኮ እኔ በመጽሐፍ ቅዱስ መጀመሪያ ማመን አለብኝ አይደለም። ግን አሁን ያስነሳል ምን አላልኩም እኮ ገባኝ። ያስነሳል ብዬ ግን ክሌም እያደረገ ነው ወይ? አንተ አትመን። እንደ መጽሐፉ ነው የጠየቀ ጽሑፉ። መጽሐፉ ግን ይላል አይደል? አሁን መጽሐፉ ኢየሱስ ክርስቶስ እኔ በመጨረሻው ቀን አስነሳዋለሁ እያለ ነው። ስለዚህ እንደዛ ሲል አምላክ ነኝ እያለ ነው አይደለ? ለማለስ ግን አንተ አትመን፣ ችግር የለም። መጽሐፉ የሚለውን ቃሉን ግን ልጅንም አይቶ በእርሱ ይላል። ልጅንም በእርሱ የሚያምን ሁሉም የዘላለም ሕይወት እንዲኖረው እንጂ እንዲኖረው የአባቱ ፈቃድ ይሄ ነዋልና። ቆይ አሁን እሱን አይደለም የጠየቁ። አሁን እሱም አባትም አለው እናውቃለን። አሁን ኢየሱስ ግን ራሱ ክሌም ሲያደርግ ምን አለ? እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን ብላል? በመጨረሻው ቀን ማስነሳት የሚችለው አላህ ብቻ ነው፣ ሌላው በጠቅላላ ሁሉ ተቀስቃሽ ነው አልክ። ስለዚህ ኢየሱስ እዚህ ጋር እኔም በመጨረሻ ቀን አስነሳዋለሁ ሲል ምን እያለ ነው? ምን ክሌም እያደረገ ነው? እንደሚያስነሳ ክሌም ያደርጋል እኮ። የሚያስነሳው ማን ነው? ማን ነው የሚያስነሳው? ሰውን የሚቀሰቅሰው በመጨረሻው ማን ነው? መጽሐፍ ቅዱሱ ኢየሱስ ነው እኔ አስነሳለሁ የሚለው። ግን ደግሞ ማን ነው? የአካል ምን ይባላል? ቆይ ሰዎችን በመጨረሻ ቀን የሚያስነሳ አካል ምን ይባላል? ስሙ ምን ይባላል? እንደምን ከምን አኳያ? ፍጡር ነው ፈጣሪ ነው ሊያስነሳ የሚችለው ሰዎችን ሁሉ አጠራርጋሉ። አላስረዳችሁ የሚለው አስነሳዋለሁና ዋብያው እሺ፣ ዋብያው በቃ እንደ እኔ ልጨርስና በቃ ችግር የለም። ቢኒያው ቃሉ አንቆሃል፣ ተናንቆሃል አይደለም ኢየሱስ መሰለ ስለ ትንሣኤ ቀን በቀር እሱ ሌላ ነው። እሱ ሌላ ነው። እዚህ ይሄን ሳትመልስ ሌላ ቦታ ለምን ትሄዳለህ? እዚህ ጋር ግን ኢየሱስ በመጨረሻነት አለው። ግን በቃ ስለ ትንሣኤ ቀን እያወራን እኔ ልጨርስና በቃ ቆይ እኔ ልጨርስና ትቀጥላለህ። ሌላ ቶፒክ ውስጥ አትግባ። ይሄን ክፍል ዘለ ነው እዛ የምትሄደው። እኔም በመጨረሻ ቀን አስነሳዋለሁ ብሎ ሲናገር እርሱ ራሱን አምላክ እያደረገ ክሌም እያደረገ ነው። ክርስቶስ እኔ አምላክ ነኝ እያለ ነው። ሌላ አይደለም። ለዛውም ብዙ ጊዜ ጥያቄያችሁ እዚህ ላይ ይመለሳል። እኔ አምላክ ነኝ ያለበት የቱ ጋር ነው ትላላችሁ? ይኸው ኢየሱስ ክርስቶስ ሰውን ሁሉ በመጨረሻ ጊዜ የሚያስነሳ የሚቀሰቅስ እርሱ ነው። የሚያምንብኝ ቢሞት ቅድም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሚሆን ቢሞትብኝ እንኳን ለዘላለም አይጠፋም ማለት። ስለዚህ ክርስቶስ ሕይወት የሚሰጥ መጨረሻ ላይ ደግሞ ሰዎችን የሚያስነሳ እንደሆነ ራሱ ተናግሯል። ይሄ በተግባር አድርጎት እኮ ነው። ዝም ብሎ መናገር ብቻ ሳይሆን አልዓዛርን አስነስቶ ነው እኔ ትንሣኤና ሕይወት ነኝ ያለው ማለት ነው። ለማንኛውም እንዳይረዝምባችሁ እኔ ጨርሻለሁ። በቃ ቴንኪው። እዚህ ዮሐንስ ላይ 10:28 ላይ እኔ የዘላለም ሕይወትን እሰጣችኋለሁ ይላል። ማን ያለው? እኔ ነው ያለው። እኔ የዘላለም ሕይወትን ሊሰጥ የሚችል ፈጣሪ ነው፣ አምላክ ነው። አምላክ ነኝ እያለ ነው። የግድ አምላክ ቃል በቃል ሊነግረህ እኔ የዘላለም ሕይወትን እሰጥሃለሁ ካለ እኔ አምላክ ነኝ እያለ ነው። ለዘላለሙም አይጠፋም ማለት ኢማጂን። ከእጄም ማለት የሚነጥቃቸው የለም። ጌም ኦቨር። ይህንን ከፈጣሪ ውጭ ማንም ሊናገረው አይችልም። ኤኒዋን አንድ ቢኒ ጋር አውራ ነኝ ቢኒ ጋር እንድመልስልኝ ብዬ ነው። ልቀጥል? አንዴ እኔ ልጨርስና አንተ ልበል። ሰዓት ሄደ እንደ በቃ አሳጥራለሁ። 6 ሰዓት ሲል አሁን ይዘ እሺ በቃ ያው ካልፈቀድክልኝ ያው በቃ ሌላ ጊዜ እጠይቃለሁ። በክርስትና
አስተምሮት ማለት ነው ነቢያቶች ክርስቲያን ሆኑ ትድናላችሁ ብሎ ያስተማሩበት ቦታ አለ። ከዘፍጥረት እስከ ዮሐንስ ራእይ ሙሉ ማለት ነው። ጀመርነው ላትጨርስ ጥያቄ ይሄ ነው። ይሄ እኮ የሞኞች ጥያቄ ነው። አሁን ቁርአንን ይዘህ መተህ የቁርአንን ሀሳብ ይዘህ መተህ መጽሐፍ ቅዱስ ላይ አፕላይ ማድረግ አችልም። በመጀመሪያ ደረጃ እግዚአብሔር ሰውን ሁሉ ወደ ዘላለም ሕይወት ይጠራል። የዘላለም ሕይወት የሚገኘው ደግሞ እግዚአብሔርን በማመን ነው። የእኛ መጽሐፍ ቅዱስ የሚጻፈው ወይም የተጻፈው ሀሳቡ ከዛ አንጻር እንጂ እንደዚህ ሆኖ አይደለም። ሰምቻለሁ። ክርስትና ማለት ነው እሱ። ወንድማችን ዋብያ ተረጋጋ። ቆይ ቢኒ ጋር ማውራት ፈልገው እፎይ አንተም በቀጣይ መጣባል ዋብያሽ እኛ የምንመልሰው ከራሳችን ከመጽሐፋችን ከአስተምሮታችን እንጂ ጥያቄ ይዘህ መተህ ጥያቄውን መጽሐፍ ቅዱስ ውስጥ የምትፈልግ ከሆነ ትክክል አይደለም። ነቢያት እምነታቸው ተጽፏል፣ ሃይማኖታቸው አልተጻፈም። ማንን ያምኑ እንደነበረ ግን መጽሐፋችን ላይ አስቀምጧል። አዎ የስላሴ አማኝ ናቸው፣ የክርስቶስ ተከታይ ናቸው፣ ክርስቶስን ሰብከዋል፣ አስቀድመው ክርስቶስ እንደሚመጣ ትንቢት ተናግረዋል። ክርስቶስንም ሲፈልጉ እንደነበረ መጽሐፍ ላይ ተጽፏል። ቋንዴ ዋብያው ማይክንያስ ገብተዋል። እናንተ ችግራችሁ ቁርአን ላይ ያለውን ቃል አምጥታችሁ መጽሐፍ ቅዱስ ላይ ፈልጉ። አይደለም ተቋም አሁን ትክክል አይደለም። ዋብያ አዳም ጥልቅ አትበላ እንዴ። አሁን እኔ ለምሳሌ እኔ አሁን መጽሐፍ ቅዱስ ላይ ያለ ሀሳብ ይዤ መጥቼ ኢየሱስ ክርስቶስ እኔ መንገድም ህይወትም የዘላለም ህይወት እሰጣለሁ ብሏል። ቁርአን ላይ አምጣ እንደዚህ ብዬ መጥቼ ልጠይቅ ይገባል እንዴ? ቁርአን የተጻፈበት መንገድ የራሱ አለው፣ መጽሐፍ ቅዱስ አለ። ስለዚህ እኛ መጽሐፍ ቅዱስ ላይ በተጻፈው መንገድ ነው የምናስረዳቸው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ ሆኖ ላይ ከጣዖት እንድንርቅ ወደ እሱ እንድንመለስ የዘላለም ህይወት እንድናገኝ ነው ነቢያትን ሲልክ የነበረው። ነቢያት ደግሞ ወደ እግዚአብሔር ነው ሲጠሩ የነበሩት። ያ እግዚአብሔር ማን ነው ከሆነ እናስረዳለን። ማንን ነበር ሲከተሉ የነበሩት ነቢያት ካልከን ክርስቶስን ነው። ፍለጋቸውን ሁሉ ክርስቶስን ነው። መዳናቸውን ሁሉ በክርስቶስ ላይ ተስፋ አድርገው ሲጠብቁ ነበር። ይሄ የነቢያት አስተምሮ ነው። ይሄ ደግሞ ዝም ብለን የምናወራው አይደለም። እንደናንተ መጽሐፉን ይዘን አክቹዋሊ የሆነ መጽሐፉን ይዘን ነው የምንናገረው። እናንተ እምነትን ይዘን አሁን እዚህ ላይ የምትመጣው አሁን መሐመድ የተናገረውን ነቢያት እንዲህ ብለዋል ማስረጃ አምጣ ብትባል ቁርአንን ነው መልሰህ እዛው እንቁላል ዶሮ ነው እንቁላል ነው የሚቀድመው አይነት ጨዋታ ነው የምትጫወተው። ቀድሞ የነበረው እንቁላል ነው ወይስ ዶሮ የሚል እዛው እርስ በርስ ስትዞር የምትለው ማለት ነው፣ ሰርክል ስታል። እኛ ግን እንደዚህ አይደለም። ነቢያቶች ማንን የሰበኩት? ክርስቶስን። ከፈለግ ማስረጃ እንሰጣለን። ፍለጋቸው ማንን ነበር ሲከተሉ የነበሩት? ክርስቶስን ማለት ነው። ኢየሱስ ክርስቶስን ሲሰብኩ የነበሩት። አስተምሮታቸው ምን ነበር? አንዱ እግዚአብሔር አንዴ ስማ፣ አንዱ እግዚአብሔር ራሱን በሶስት አካል የገለጸው ነው እግዚአብሔርን ሲሰብኩ። ምን አልከኝ? እየተለማመጠን ብንሄድ አሪፍ ነው ብዬ ነው። አንተም ስታወራ እኔም ከዚህ እየጠየቁ እኮ ስማና ከዛ ትጠይቃለህ። እኔ አላረዝምም፣ ብዙ ጊዜ ችግር የለም። አሁን እንጨርሳለሁ 30 ሰከንድ። ስለዚህ እምነታቸው ተጽፏል። እምነታቸው ለምሳሌ አብርሃም የስላሴ አማኝ ነበረ፣ ስላሴ ነበር ሲያመልክ የነበረው። ማስረጃ ዘፍጥረት 18 ላይ። ኢሳያስ ለምሳሌ ክርስቶስን አስቀድሞ እንደሚመጣ መሲሁ እንደሚወለድ በእርሱ ቁስል እንደምንፈወስ አስቀድሞ ተናግሯል። ይሄ የተናገረው ክርስቶስ ከመምጣቱ ከ700 ዓመት በፊት ነው እንጂ እዛው አዲስ ኪዳን ላይ ተነግሮ እዛው አዲስ ኪዳን ላይ ማስረጃ አይደለም የምናቀርበው። ከመምጣቱ በፊት አስቀድሞ በነቢያት አናግሮ እንደሚወለድ ተናግሮ ያ የሚወለደው ደግሞ ራሱ እግዚአብሔር እንደሆነ በኢሳያስ አናግሯል። እሱን አንድ ላሳይህና ከዛ በኋላ ከእፎይ ጋር ትቀጥላለህ። ምናልባት እኔ መውጣት ስላለብኝ ነው። ዴቪዬ ኢሳያስ 40 ክፈትልኝ። 40 ክፈትል። 40 ኢሳያስ 40 ከቁጥር 3 ጀምሮ ነው። ኢሳያስ እንግዲህ ኢየሱስ ከመምጣቱ ከ700 ዓመት በፊት የነበረ ነብይ ነው። ኦኬ፣ ስለ ክርስቶስ ምን ብሎ ተናገረ? ወይ ስለሚመጣው ስለ መሲሁ ምን ብሎ ተናገረ? ታነባለህ? ዋህብያው ራስ እሺ፣ አንብብ እስቲ። እኔ አሁን ጥያቄ ይሄ አልነበረም ማለት ባጭሩ የለም ነው ጥያቄው። አሁን አንተ የጠየቅኩት ጥያቄ የለም ነው እኔ እንደተረዳሁት ማለት ነው። ማለት የሰበኩት ክርስትና ብሎ ክርስቲያን ብሎ
መጽሐፍ አንብበ መረዳት አትችልም። እናንተ የምታውቁት ምን መሰላችሁ? ያው መጽሐፋችሁ የተጻፈው ዝም ብሎ ግልብ ስለሆነ ግልብ ነገር ነው የምትፈልጉት። መጽሐፍ ሚስጥር አላችሁ። መጽሐፍ ይተረጎማል። ቆይ ወንድም፣ መጽሐፍ ይተረጎማል። ዝም ብሎ ግልብ ነገር የለም። እሺ ተማር፣ በመጀመሪያ ተማር። ዝም ብለህ የማይሆን ጥያቄ ይዛ አትምጣ። ካውንተር አታክ አድርገው። ለማንኛውም አብያዎች እችን ልመልስልና አደም ሙስሊም አደም ሙስሊም አዳረጉ ይጨርስ። እችን ልጨርስና ትቀጥላላችሁ። እሺ ለማንኛውም የአዋጅ ነጋሪው ቃል የእግዚአብሔርን መንገድ በምድረ በዳ አትረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ከፍ አድርገው። ለአምላካችን ያለው ስማ። ሸለቆም ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ምንድነው ይቀናል ነው፣ ዝቅ ይላል። ጠማማውም ይቀናል፣ ስርጉቱም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያየዋል። ማንን? እግዚአብሔርን ምን ይለዋል? ስጋ ለባሽ ሁሉ በአንድነት ያያል፣ የእግዚአብሔር ክብር ይገለጣል ብሎ ተናገረ። ስለዚህ ስጋ ለባሽ ሁሉ በአንድነት ያየው ማንን ነው? በኮረስፖንደንት አዲስ ኪዳን ላይ ግባና አምጣለትና ይሄ ክፍል እንዴት እንደተፈጸመ አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ነው 2 ላይ አለ። አንድ ላይ አለ። ወሃቢያ ኢሳይያስ ምን አለ አስቀድሞ? ሉቃስ ከገባህ እስቲ ያነበብ ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ላይ ነው። ክብሩን አዩ ማለት ነው ምናምን አከበ አይደለም። እኔ አሁን እያልኩ ያለሁት ጥያቄ ግልጽ ነው ይመስለኛል። ለምሳሌ በስልክ ተመጣጣን ማንኛውም ቆይ አንድ እናንተ እምነት ምን እንደሆነ ድንቁርና ነው። እናንተ ቃል ነው እንጂ እምነት የላችሁ። አዳምጥ ቆይ። እምነት እንዲህ ነው የሚገነባው እንጂ ቃል አይደለም። ነብዩ ኢሳያስ ምን ብሎ አስተማረ? ዮሐንስ እንዴት አዳምጥ ቆይ አዳምጥ። እፎይ ቀጥል። እኔ በቃ ልወጣ ስለሆነ ይቅርታ። ቀጥል አንተ። በቃ መሄድ አለብኝ። ይቅርታ በጣም ኦኬ። እርሱም ነብዩ ኢሳያስ እንዳለ የጌታ መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። ማን ነኝ? እኔ ነኝ። ኢሳያስ የተናገረለት የጌታ መንገድ የያዌ መንገድ ያዌ ነው የሚለው መንገድ አቅኑ ተብሎ የተባለው ማን ነው? እኔ ነኝ። የተላኩት ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ነህ ከፈርክ ወይንም ኤልያስ ወይንም ነቢዩ አይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ምን ብሏል? በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ መቼ የሚመጣ? ከኔ በፊት አላለም ያለው። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ይጠመቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እዛ ጋር የተናገረው የእግዚአብሔር መንገድ አቅኑ፣ ጥርጊያውን አቅኑ እያለ ይጮሃል፣ ይመጣል። ለያዌ ሲመጣ መንገዱ የሚጠርግ አለ ብሎ ኢሳያስ ትንቢት የተናገረለት ለእኔ ነው። ያን መንገድ ጠራጊው ለያዌ ብሎ ነው ያስቀመጠው። እሱም ማነዋለው? ኢየሱስ ነው። እርሱም የዓለም ኃጢአት የሚያስወግድ ነው። ይሄን ክብሩን አየን። ቁጥር 14 ላይ አድርገው። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር፣ ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን ምናል አየን እናያለን ይላል ኢሳያስ። አየን። ያ መንገድ ጠራጊው ለያዌ የምጠርገው እኔ ነኝ። የመጣውም ያዌ ዓለምን ኃጢአት የሚያሰርየው የሚደመስሰው ማን ነው አለ? ኢየሱስ ነው። ስለዚህ ነቢያቶች
ሲጠብቁት ተስፋም ሲያደርጉት ነበር። እምነት ዕብራውያን ምዕራፍ 11 ቁጥር 1 ዕብራውያን ምዕራፍ 11 ቁጥር 1